በርቄ በርቅዬ ምን ነው አንተው ብትወይ ምን አለበት? ያልሽኝን አስቤበታለሁ። ምንድነው ያሰብክበት? በቃ ከዚህ ያለኝን ሸጬ ወደ ከተማ ለመሄድ ወስኛለሁ። በቃ እኔም አንቺንም ከዚህ ጉድ ላውጣሽ። እሱስ ጥሩ ሀሳብ ነው፣ ግን ሁለታችንም በአንዴ ስንጠፋ በዛብህ አይጠረጥርም ብለህ ነው? ታዲያ ቢጠረጥር ምን ያመጣል? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። ጽናትን ይዤ መጥቻለሁ። እስከ መጨረሻው እንድታዳምጡ አስተያየታችሁን በኮመንት እንድታስቀምጡልኝም በድጋሚ በትህትና ጋብዛችኋለሁ። ለምታደርጉልኝ ሁሉ አመሰግናለሁ። እንግዲህ እንደምናውቀው ብርቄ ያቶ በዛብህ ባልተቤት የ80 ሚስቱ ነበረች። ይሁንና በዛብህ በጣም ይደበድባታል ከሚባለው በላይ የሴትነትን እንደዚሁም ደግሞ የሚስትነትን ወጉን አይደለም ማሬ ፍቅሬ እያለ ሳይሆን ማታም ጧትም በዱላ ነው እየነረታት ያለው። እንዳለችው እንግዲህ ቁርሴም ምሳዬም እራቴም ዱላ ነው ትላለች። እናማ በዛብህ እንግዲህ እየደበደበ ወዴትም አትሄድም በማለት የያዛት ብርቅነሽ ዛሬ ላይ ግን ያው ሰውነችና የሆነ ስርቆሽ አግኝታለች። እሱም ተሰማ ይባላል። እና በአሁኑ ሰዓት እንግዲህ ከተሰማ ጋር እየተሰራረቁ ነው። ይሁንና ብርቅነሽ እየፈራችና እየጠረጠረች ነው። ምክንያቱም አንድ ቀን ያወቀለታ ይገለኛል የሚል ነበረ። እናም ከዚህ በፊት ያለኝን ሸጬ ወደ ከተማ ይዤሽ ይሄዳለሁ ባላት መሰረት ዛሬ እንግዲህ ብርቅዬ ብቻዋን ቡን ቡን እያለች ስትጓዝ ነበረ። እና ተሰማዬ እየጠራት እፍ አሁንስ ብትወይ ምን አለበት አንተ ሰው ደርሶ ምንም ላታደርግልኝ ባታደርቀኝ ምን አለ ትለዋለች። አይ ብርቅ ሰው ያልሽኝን እኮ አስቤበታለሁ ይላታል። እና ምንድን ነው ያሰብከው? ምን አሰብክ? ምን አይነት ሀሳብ አመጣልኝ ትለዋለች። ተሰማም ያልሽኝን ያሰብኩትማ ያለኝን እዚህ ያለኝን ነገር ሁሉ ንብረቴን ሽጬ ከተማ ሄጄ አንቺንም ከዚህ ከመከራና ከስቃይ ልገላግልሽ። ቁርስሽ ዱላ፣ ምሳሽ ዱላ፣ እራትሽ ዱላ ሳይሆን ቁርስሽ ንጹህ ምግብ፣ እራትሽም ምሳሽም እንደዛው ላድርግሽ። ከተማ ልውሰድሽና ላስተንፍስሽ፣ ተኔ ጋ አዲስ ህይወት ትጀምሪያለሽ ይላታል። ብርቅዬ ደስ ቢላትም ግን ሙሉ በሙሉ ደስታው አልተቀበለችውም። ምክንያቱም አንተና እኔ ባንዴ ስንጠፋ አይጠረጥርም ወይ ትላለች። አቶ ተሰማም ሀዲያ ቢጠረጥር ምን አባቱ ያመጣል ከሄድን በኋላ ይላታል። ሁለታችንም ባንድ ተይዘን ስንጠፋ በዛብህ አይጠረጥርም? ሀዲያ ይጠርጥራ። ቢጠረጥር ምን ያመጣል? ተከትሎንስ የመጣ እንደሆነ በዛብህ ደግሞ ብርቄ ደግሞ አበዛሽው። ከሰማይና ከምድር ከፈጣሪ በጣም ትፈሪዋለሽ። ምንድን ነው እንደዚህ የምትፈሪው? ምክንያቱም ብርቄ ያስፈራት ጧትም ማታም በዱላ እየቀጠቀጣት ነው። ስለዚህ መፍራት ሲያንሳት ነው። እሱ ግን ምንድነው የምትፈሪው ይላታል። ያልተነካ ሰው ግልግል ያውቃል። የአንድ ቀኑ ብትር እሱ ላይ አልደረሰበትም። እንዴት እንደዚህ ልፈሪ ቻልሽ ይላታል። ሀዲያ ምን ላድርግ? ይኸው ነፍስ ካወቅኩ ጀምሬ የእሱን ዱላ ነው ማስታውሰው። እኔስ ምን አልኩ ብርቅዬ? ከዚህ ልገላግልሽ ነው ያልኩሽ እኮ። ከዚህ ዱላ ልገላግልሽ እኮ ነው። እኮ እኔ እወድሻለሁ፣ በጣም ነው የምወድሽ። ታውቂያለሽ፣ እወድሻለሁ ነው ሰማ። በስሜት እንዳትወስን፣ በስሜትና በደስ ያለኝና በስሜትህ እንዳትመራ። በኋላ እዛ ሄድን የጠበቅነውና የጠበቅነው ኑሮ የጠበቅኩት ኑሮ ካላገኘሁት ወደዚህ መመለስ አንችልም። ስለዚህ ብታስብበት ይሻላል። በስሜት ዝም ብለህ ማሰብ የለብህም። በደንብ ደጋግመህ ማሰብ አለብህ ትለዋለች። አስቤበታለሁ። አስቤ አውርጄ ደምሬ ቀንሼ በደንብ ነው ያሰብኩበት ይላታል። ተሰማ ደግሞ ቲሮጡ የታጠቁት ነ ቲሮጡ የታጠቁት ቲሮጡ ይፈታል ይላል ያገሬ ሰው።
አንተ ደግሞ ሲሮጡ የታጠቁት ነህ። ወላጆችን እንኳን እኮ ለመጠየቅ እዛ ከተማ ተሄድኩኝ ወደዚህ መንጣት አልችልም። ምክንያቱም በዛብህ አገኘኝ ማለት አይለቀኝም፣ መሬት ነው የሚያስገባኝ። ስለዚህ በደንብ ደጋግመህ አንዴ ሳይሆን ደጋግመህ ማሰብ አለብህ ትለዋለች። እንዴ ብርቃይ ምንድን ነው እንደዚህ በአንድ ጊዜ ተስፋ ያስቆረጠሽ? ምንድን ነው እንደዚህ በአንዴ ተስፋ ያስቆረጠ? ሴት እኮ ነኝ፣ ሴት ነኝ። እትዳሪ ላይ እንደዚህ መሆኔ እንደዚህ ማድረጌ የማይቆጨኝ ይመስልሃል? የማይሰማኝ ይመስልሃል? ስለበዛብኝ ነው በደሉና መከራውና ስቃው ስለበዛብኝ ነው እንጂ በትዳሬ ላይ እንደዚህ ማድረግ እኮ ይቆጨኛልም ይነደኛንም። ግን ፍየል ወልዳ አትልሰው እሳት አትቶ ቆጫት እንደሚባለው እንደዛ ሆኖብኝ ነው። በቃ ምን ልበልህ፣ ይቆጨኛል ትላለች ብርቅነሽ። ምን ያስፈራሻል? ምን ያስቆጭሻል? ምን ቀረ ብለሽ ነው? እሱ ያልሰጠሽን ፍቅር እኮ ነው እኔ ጋ አገኘሽው። እኔ ስለሰጠሁሽም ነው ወደ እኔ እኮ የመጣሽው። እሱ ያላሰጠሽን እኔ ጋ አግኝተሽዋል። ስለዚህ ምን ያስፈራሻል? ሌላ ሰው ላይ ቢሆን እንዴት እንደምትፈርድ አውቃለሁ። በራሳችን ላይ ስለሆነ ግን እንዴት እያቀለልከው እንደው አውቃለሁ። ስለዚህ ሌላ ሰው ላይ ቢሆን ይሄ ነገር እንዴት እንደምፈርድም ጠንቅቄ አውቃለሁ ትላለች ብርቅነ። እንግዲህ አቶ ተሰማ እየሳቀ ብርቄ ተይ እንጂ አንቺ እኮ እንደ ድሯችን ሳቅና ጫወታ ነው የሚያምርብን እንጂ ይላታል። ለመሳቅም እኮ ጊዜና ሰዓት አለው። ዝም ብሎ እኮ መሳቅ አይቻልም። የሚሳቅበት ቦታ አለ፣ የማይሳቅበት ቦታ አለ። ስለዚህ ዝም ብሎ መሳቅ አይቻልም ይላል። በአንድም በሌላም ትዳሯ እየፈረሰ የሆነባት ብርቄ ዱላው ቢያስመረራትም ግን በሌላ በኩል ስሜቷ በጣም የትዳሯ መፍረስ በጣም እንትን እያላት ነው። በሌላ በኩል ደግሞ አቶ ተሰማ ትዳሩን የበዛበት ትዳር በመፍረሱና ሚስት በመቀማቱ ደግሞ ደስ የሚል ፈገግታም እያሳየ ነው። ዝም ብሎ መሳቅ እኮ ቀረ ትላለች ብርቅነሽ። አቶ ተሰማ ምን ላድርግልሽ ብርቅ ሰው፣ ምን ላድርግልሽ ብርቅዬ፣ ምን ላድርግልሽ ይላታል። እባክህ ተወኝ፣ በቃ ተወኝ፣ በመንገድ ላይ አትሆንብኝ። እኔ ዝም ብዬ ልሂድ፣ መንገድ ልቀቅልኝ፣ ተወይ፣ በቃ ምንም ካንተ አልፈልግም። ሽም ተወኝ በቃ በማለት ትታው ትሄዳለች። ተሰማየም በብርቅነሽ ፍቅር ክንፍ ያለው እንዴ ብርቅዬ፣ እንዴት እንደዚህ ታደርጊኛለሽ? ተስፋ ሰተሺ ተስፋዬን ሰንቄ እየተከተልኩሽ ባለሁበት ሰዓት እንዴት እንደዚህ ታደርጊኛለሽ? በማለት ድሮም እኮ የዋህን ያመነ ይኸው ነው፣ የዋህ ታመረረም ይኸው ነው በማለት በራሱ ያዝናል አቶ ተሰማኝ። እንግዲህ ካያስበውና ካይጠብቀው እግዚአብሔር ካወራ ላይ አንስቶ ምን የመሰለ እትጣለለ ቢላ ቤት ውስጥ የሚኖረው እናትዬ ይሁንና የተረገመችና የተንጦለጦለች እንቡጥ የምትባል ልኮበታል። ይቺ ልጅ እንግዲህ እንደ ማንኛውም ሰው ስርዓት ያላትና ሰው አክባሪ ስርዓቷን የጠበቀች ሴትነቷን የምትወድ አክባሪ አይደለችም። ልጥፍጥፍጥፍ ያለች እዛም ጥልቅ ያለች ነች። በዚህም እንግዲህ በአሁኑ ሰዓት እንግዲህ በተዛ ታቧራ ላይ እያነሳው ቅዱሴ ጋር ሰጣ ገባ ውስጥ ገብተዋል። እናም ቅዱሴ ልጅቷን እንቡጥዬን ጠልቷል። ምክንያቱም የምትወደድ አይደለችምና በዚህም እንግዲህ እንቡጤ እቤት አትንጣብኝ በማለት ከዚህ በፊትም እንደምናስታውሰው ናቲን ተቤት እስከ ማባረር ድረስ ደርሶ ነበረ። ናቲየም ሽማግሌ አንጥቶ ተሸማግሎ ነበር። ግን አሁንም ድጋሜ እንቡጤ ወደ ቤት ትመጣለች። በዚህ ሰዓት እንግዲህ ናቲ ቅዱስዬ በጣም ያብዳል። በቃ ይቅርታ ለመጠየቅ ወደሱ ይሄዳል። አንተ እምልህን አልሰማኝም፣ በቃ እኔ እኮ ላስቀይምህ እንደዙም ደግሞ ቤቱ የኔ መሆኑን ልነግር ፈልጌ ሳይሆን በቃ እኔ ልጅቷን አልወዳትም። ልጅቷ ደግሞ ስርዓተ ቢስ ነች፣ አንተም ታውቃታለህ እንጂ እኔ አንተ ሰው ወይንም ደግሞ ሰው ምጠላ ሰው ሆኜ አይደለም፣ ሰውም ለማስቀየም ብዬ አይደለም። አረ እኔም እኮ እንድትቀየም አልፈልግም። ቅዱሴ ግን እኔ ምን ላድርጋት? በቃ የሆነ ነገር አስነክታኛለች መሰለኝ። ያለችኝ ሁሉ እያደረኩላት ነው። ና ስትለኝ እመጣለሁ። እኔ ምን ላድርግ ቅዱሴ? አይ አንተ ትልቅ ሰው ነህ፣ ያልኩህን መስማት አለብህ።
እሺ በቃ ቅዱሴ ይቅርታ አይደገምም። አንተ እኮ ከዚህ በፊትም አይደገምም ብለህ ደገምከው። ምን ላድርግ ቅዱሴ? በቃ አሁን የመጨረሻ ነገር እና ቅዱሴ እንዳታመጣብኝ ብሎኛል ብለህ ዝጋ። እሺ በቃ እላለሁ ቅዱስዬ እላለሁ። የዛሬን ብቻ አለፈኝ በማለት እሺ በቃ አሁን አትጨናንቅ። ደግሞ ለሶስተኛ ጊዜ ጋሽን ሽምግልና ላከብኝ አሉ። ደግሞ ለሶስተኛ ጊዜ ሽምግልና ላከብኝ አሉ። ኧረ እኔ አልልክብህም፣ በቃ አልልክብህም። እኔ እኮ በገዛ ቤት የተጨናነቅኩ እንቦጣ ትጨናነቅብኝ ቅዱስዬ፣ በቃ አይለመዳኝም ይላል ናትዬ። ናትዬ እንግዲህ ሰንጣራ ጭት ውስጥ ነው የገባው። ያ ማለት ምንድን ነው ካላችሁ በዚህ በኩል እየሄደች ትስመዋለች፣ በዚህ በኩል ደግሞ ናትዬን ቅዱሴ ማጣት አይፈልግም። ምክንያቱም ቅዱሴ ምንም ነገር ሳይለው እንደ ወንድሙ ታፈር ላይ አንስቶ ተንከባክቦ የያዘው ወንድሙ ስለሆነ ማለት ነው። እናምና ቅዱስዬ ይሄን ካለ ምናምን በኋላ ሲመለከተው ተጨናንቋል። ናትዬ ተጨንቋል። ከዚህ በኋላ በቃ አሁን ፈታ በል ደግሞ እንድትጨናነቅ አይደለም ሰምተሃላ? እሺ በቃ እሺ አሁን ምን ልጋብዝህ አለና ቅዱስዬ እኔ መልካም እሺ ምንም አልልም በማለት እንግዲህ ስለ ይቅርታ ስላረገለ ቅዱሴ ናትዬ ሄዶ ቅዱሴን ለማቀፍ ፈልጎ ወደሱ ሲጠጋው ምን ልትሆን ነው ሲለው ላቅፍህ ነው የምን መለጣጥፍ ነው? ኧረ እዛው ራስህን ቻል ይላል ቅዱስ። በቃ ይቅርታ ቅዱስ ይቅርታ፣ እውነት ይቅርታ ቅዱስዬ ይቅርታ። አሁን ምን ልጋብዝህ? እኔ እንጃ ቅዱሴ፣ ግን የዛ ቤት ብርግር እንዴት እንደናፈቀኝ በቃ ምን ልበል፣ በአይኔ ላይ ሄዶብኛል የዛ ቤት ብርግር ቅዱስዬ። እስካሁን አይኔ ላይ አለ የዛ ቤት ብርግር አይኔ ላይ አለ። በቃ አይኔ ላይ ነው ያ ብርግር፣ በጣም ነው የጣመኝ። አይኔ ላይ ታይኔ ላይ አልጠፋ ብሏል ይለዋል። ምንድን ነው ባህላችንን መርሳት? ቆንጅዬ እንጀራ ነው ምጋብዝህ። የማን ብርግር ነው የማን ብርግር ነው ደግሞ? ባህላችንንማ አትዘንዘኝ። እሺ በቃ ይሁን፣ አዎ ይሁን፣ ዋናው መጋበዝህ ነው። በቃ የሆነ ያበደ ቤት አለ እዛ ውስጥ ያለው በቃ። ከዛ በኋላ ቅዱስዬ በልና ወደ መኪና ግባለው። እሺ ለመሆኑ ቅዱስዬ ለመሆኑ ናትዬ መግደርደር የሚባል ቀረ እንዴ? ባህላችን እኮ መግደርደር ነበር። እንደ በአንድ ጊዜ እሱ ይባላል እንዴ? ዴቭ ጉድ ሆን እኮ። ምን የምን ጉድ? ምንድን ነው የምሰማው? የምን ጉድ? ቆይ ማን ነው ጉድ አረጉን? በቃ ኪራዬን ጉድ አረጉኝ። ቆይ ማን ነው? እኔ አላቅም ማን እንደሆነ ማቀው ታሪክ የለኝም። እንዴ ያ ሰውዬ ነው የምሆነው። ያ ሰውዬ የተጋጨው ሰው አለ እንዴ? እንደው ድንጋጤው ልብሽን አጥፍቶት ነው እንጂ ያበዛብህ ነው የሚሆነው። እንግዲህ ጽናትዬ ሁሉንም ነገር ረስተዋለች ማለት ብል ማካበድ አይደለም። እና አቶ በዛብህ ነው እንግዲህ ኪራዬን የመታው ማለት ነው። ይሁንና ሙሉ በሙሉ ማን የመታው ማን ምን እንዲያደርገው አላቀም። የኔ ባል የነጭኛው ከማንም ጋር አልተጋጨም ትላለች። እና ኔናዬም እንዴ አንቺ ልብሽን አጥፍቶት ነው እንጂ ሀሳቡና ጭንቀቱ ማንም ሊሆን አይችልም፣ ያ ሰውዬ ነው የሚሆነው ትላለች። በዛብህ ነው። ደፍዬም አዎ እውነቷን ነው፣ ኒና ትክክል ነች። ሌላ ሰውማ ምን ብሎ ይነከዋል ይላል። ስፒድ እንግዲህ እነሰን የቤት ካልሄድኩ ሞቼ እገኛለሁ ባለው መሰረት አብሯቸው ተሄደ። በኋላ ግን እዛ ትልቅ ረብሻ ሰርቶ ነበረ። በዛም የተቆጣችውና በጣም ያስጠላት ኪያዬ ዝም ብላ ጸጥ ብላ ወደፊት ትሄድበታለች። እናማ እማማ ምንድን ነው አውቀሽ ነው እንዴ ዝም ብለሽ ትተሽኝ የምትሮጭው ይላታል። ኪያዬም ምንድን ነው የምትጎተተው? እግሬን እንዳመመኝ ረስተሽ ነው አይደል? እግሬን ታመም የለ እንደ እግሩን የታመመው እንግዲህ እነሰንዬ ቤት ሌሊት ባጥር ላይ ዘሎ ሲገባ ውልም ብሎት ነው። እና እግሬን እንድትመምኩ ረስተሽ ነው እንደዚህ የምትይ? አንቺ ግን የሌለ ጨካኝ ነሽ። አሁን ደህና አይደለህ ነበር እንዴ? አሁን ደህና ነበርክ? ገና ድጋሜ ወለም አለኝ። አሁን ደህና ነበርኩ ግን እንደገና ድጋሜ ወለም አለኝ። አንተ አሁን ዝም አታቃጥለኝ። አሁን ዝም ብለህ ና ወደ ቤት እንሂድ ትላለች። አንዴ ምንድነው አንቺ ደግሞ ያዙ ይልቀቁኝ አበዛሽ። እንግዲህ ማን እንደሆነ አላወቀችውም። ጓደኛዋን አግቶ እያሰቃያት ያለው እሱ ነው። ምን ነው አንቺ ደግሞ አበዛሹ፣ ያዙ ይልቀቁኝ አበዛሽ። እሰው ቤት ምን ስታረግ ነበር? እሰው ቤት ምን ስትሰራ ነው? እኛ በቃ እንያልን ደግሞ ምግብ አስቀረብክ።
እንዴ እኔ በእናንተ ጨጓራ አልጠቀም። ተራበኝ ምን አለበት ቀስ እያልክ እንኳን ብበላ እንዴት ራስ ጋ ትሻማለህ ትላለች ኪያ። እንዴ አንቺ ቆይ እኔን ስታይ ነበር የነበርሽው ይላታል። እና እንዴት አላይህ? ምን ያህል እንዳሳፈርከኝ እንዳፈርኩ። አንቺ ለምን ታፍሪያለሽ? እኔ ምንሽ ነኝ? ምንሽም እኮ አይደለው። ምን ያሳፍርሻል? ይላታል። እሷም እንዴት አላፍርም? የሄድከው እኮ ከኔ ጋ ነው። ከኔ ጋ እስከርክ ድረስ ማፈር አለብኝ ትለዋለች። ልሽ አሁን እዚህ ስንጨቃጨቅ ሰው ምናምን እየሾፈን ነው። እቤታችሁን ኬደን እንጨቃጨቃለን። እስቢደዬ